ተናገረው ነው ብለህ ነው የምታስበው? ኦላና ፋኖ ተናበበ በቃ ተናበብክ እኮ ከተናበብክም እንደው ልብ አንድ ነው ማለት ነው። ልብ አንድ ደግሞ ከሆነ ትላንትና ጠላቴ ነው ብለህ መሳሪያ ነሳ ውሸትህን ነው ማለት ነው እኮ። ስልጣን ፍለጋ ነው። በዚህ አጋጣሚ ወደ ስልጣን መውጫ መንገድ ያገኛለሁ ብለህ የ2007 እና የ2002 ምርጫ አወዳሽ የነበረ ጋዜጠኛ ዛሬ ተንታኝና እንትን ሆኖ ያሁን ያለው ምርጫ የሚቃወምበትን ሂደት ምን ሞራል ከየት አመጣ? ይሄ የወገንተኝነት የግለሰብ ጥቅም ካልሆነ በስተቀር ኦልሬዲ የምዝገባ ጊዜው አልቆ ከተዘጋ በኋላ ይሄ ነው ያለኝ የመራጭ ምዝገባ ብሎ ካለ በኋላ የ3.2 ሚሊዮን ምናልባትም እኮ የጎረቤቶቻችን ሀገር ዜጎች ቁጥር የሚያክል እንደውም ከአንዳንዶቹ ከጅቡቲ በ2-3 እጥፍ የሚበልጥ አይነት ነገር ቁጥር መምጣቱ በራሱ ጥያቄ ፈጥሯል። በነገራችን ለምሳሌ አንተ ኡጋንዳ ይፍረስ ብለህ ዛሬ አንተ እዚህ ቁጭ ብለህ ትናገራለህ። አንተ ኢትዮጵያ ውስጥ ስለምትኖር ኡጋንዳ ለሚኖሩ ሰዎች ግን ምንድነው ዕጣ ፈንታ የሚሆነው ነው? ይሄ እንደዚህ ፉሊሽ ማይንድ የለኝም። በክላሽ 100% ከምታገኘው ያለ ክላሽ 50% የምታገኘው ነገር የተሻለ ነገር ይሆናል። አገር ነው የምታደማሱ ስለማናሰላኮ ነው እኮ። ምን አይነት አሁን በሚደረጉ ጦርነቶች ምን አይነት ዋላ ቀርነት በራሳችን ላይ የነገሰ እንደመጣ ማለት ነው። ማስላት አይፈልጉም። ለምን? ጥቅም ነው። ይሄም ስልጣኑ መልቀቅ አይፈልግም፣ ያኛው ስልጣን ካላገኘው። እንደዛ መጫወቻ አይነት ምርጫዎችን ቅድም እንዳልኩ 800 ሰው ነው እዚህ ኮሮጆ ውስጥ መገኘት አለበት ሲባል 1600 እኮ ነው ሲገኝ ነበሩ። ቀኑን ሙሉ እኮ የወያኔ ካድሬዎች እንደዚህ ወጥፉ ብሎ ማለት ነው። እንደዚህ አይነት ነገሮች ለዚህ ደብል ስታንዳርድ መሆን የለበትም። ኦቤስ ነው። ኢንተርናሊ ችግርክን ካልፈታህ በውስጥ ከተከፋፈል ከተቧደንክለት ኦቤስ ነው። የቅርብም የሩቅም አንተ ማዳከም የአንተ ተግዳዳሪ መሆን የሚፈልግ አካል እጁን ያስገባል። ምንም የሚካድ ነገር አይደለም። ግን ኤቭሪቲንግ ኤክስተርናላይዝድ ማድረግ ሀገር ውስጥ ያለውን ነገር በቃ ምንም እንደሌለ ምንም እንዳልተፈጠረ አዳፍነህ ሪሊ ሁሌ ኤክስተርናላይዝድ እያደረግ የት ነው የምትደርሰው? አሁን እኔ ህዝብ ጥያቄ የለም እያልኩ አይደለም። እኔ ህዝብ ጥያቄ ከፈልኩትን ዋጋ አውቃለሁ። ህዝብ ዛሬም እንደዚህ መሆን የለበትም። እኔ አምናለሁ። ግን መፍትሄው አሁን በምንለው መንገድ አይደለም። ማህበረሰቡን ማንቃት የነቃ ማህበረሰብን ለመፍጠር ሲሰራ ነው እንጂ የሆነ አንተ ቡድኖች ስነኩብህ ጥቅማቸው ስነካ አንተ ጥቅም ስነካ ሁሉን ነገር ጭራቅ አድርገህ ትላንትና የጭራቆች ንጉስ የነበረ ምርጫን ስታወድስ ነበርኩ። በምን አፍ ነው የምትናገረው? እኔ ስም መጥራት እኮ ይቻላል እኮ። ሚኒመም መንግስት መፍረስ የለበትም ነው። ማንም ይሁን ምንም መንግስት ከፈረሰ ሀገር ስለሚፈርስ ይሄ መንግስት መኖር ግዴታ ነው። አሁን እዚህ ጋር ነው ብዙ ሰዎች ጋር የምንለያየው ነገር ማለት ነው። ተነስተልን በመላው ዓለም የምትገኙ ውድ አንድ አፍታ ቤተሰቦች እንደምናላችሁ እነሆ አንድ አፍታ ታልታችን ተጀምሯል። በቅድሚያም ዛሬው አንድ አፍታ ታልታይ የምንመለከታቸውን ጉዳዮች እናስቃኛችሁ። 7ኛው ዙር ኢትዮጵያ ምርጫ ዛሬ ሲካሄድ ውሏል። ጠቅላይ ሚኒስትር አብይ አህመድ በትውልድ አካባቢያቸው ጅማ በሻሻ አካባቢ ድምጽ በሰጡበት ወቅት መልእክት አስተላልፈዋል። ጠቅላይ ሚኒስትሩ በመልእክታቸው ምርጫውን ለማስተጓጎል ታሪካዊ ጠላቶቻችን ያሏቸው ኃይሎች የገዟቸውን ኃይሎች አሰማርተው ለማደናቀፍ ሙከራ አድርገው ነበር፣ ነገር ግን አክሽፈን አሳክተነዋል ብለዋል። ጠቅላይ ሚኒስትሩ በዚሁ ንግግራቸው ላይ የፓርቲያቸውን ትልቁ ጥያቄ የተነሳበትን የሰላምና ጸጥታ ጉዳይ ወደፊት ቢመረጥ ምን ያደርጋል የሚለውን ጉዳይ አቅጣጫ ሰጥተዋል። ጠቅላይ ሚኒስትሩ እንዳሉት በሰላም በአንድ ወገን ብቻ አይመጣም፣ ነገር ግን በብልጽግና በኩል ሰላምና ጸጥታን ለማረጋገጥ ዝግጁ ነው። የሚመጡ ወገኖችንም እንደ ከዚህ ቀደሙ ለመቀበልና ይቅርታ ለማድረግ ዝግጁ ነው ብለዋል። ይሁን እንጂ በተለያዩ ወገኖች ሲነሳ የነበረው የኢትዮጵያን አለመረጋጋት ለመፍታት በሁሉም ወገኖች ገለልተኛና ተአማኒ የሆነ የፖለቲካ ድርድርና ንግግር የሚለውን ጉዳይ ጠቅላይ ሚኒስትሩ አላነሱትም። ጠቅላይ ሚኒስትሩ አቅጣጫቸው በሰላም የሚመጡትን መቀበልና ይቅርታ የሚል ጉዳይ ነው። ይህ ምን አንድምታ አለው የሚለውን ጉዳይ እንመለከታለን። ሁለተኛው ጉዳያችን ፊልድ ማርሻል ብርሃኑ ጁላ ጽምዶ በዋግ ግንባር እየወጋ ነው፣ መሬት ላይ ተከስቷል ብለዋል። ሰሞኑን አንድ ጄኔራል በተመሳሳይ ጽምዶ ለኢትዮጵያ ብሔራዊ ስጋት ባይሆንም ሁኔታውን እየተከታተል ነው ማለታቸው ይታወሳል። በአማራና በኦሮሚያ ክልልም ምርጫውን ለማደናቀፍ ውጊያዎች እየተካሄዱ ነው ሲሉ ፊልድ ማርሻሉ ተናግረዋል። በአማራ ክልል ከ10 ያላነሱ ቦታዎች ላይ በምርጫው ጋር በተገናኘ ውጊያ እየተደረገ እንደሆነ
ፊልድ ማርሻሉ ጠቅሰዋል። ሚዲያዎችም ከሰሞኑ ባወጡት ዘገባ ከምርጫው ጋር በተገናኘ ግጭቶች ተስፋፍተው ይገኛሉ ተብሏል። ፊልድ ማርሻሉ ይህን ሲሉ ምን ማለታቸው ነው የሚለውን ጉዳይ እንመለከታለን። ከዚሁ ጋር በተገናኘ የአማራ ፋኖ ብሔራዊ ንቅናቄ ሊቀመንበሩ ዘመነ ካሴ አዲስ መልእክት አስተላልፈዋል። በምርጫዋ ዜማ በተለይም ደግሞ ስለ ታጣቂ ቡድኑ የወደፊት አቅጣጫ በሰጠው ማብራሪያ የቡድኑ አጋርነት ወይም ደግሞ ከማን ጋር ምን መስራት እንዳለበት ማንም ሊመርጥልን አይችልም የሚል በተለይም ደግሞ ከመንግስት ወገን የተሰለፉ ኃይሎች ከየት በኩል መሰለፍ እንዳለብን ሊመርጡልን ይዳዳቸዋል። እኛ ግን ከማን ጋር መሰለፍ እንዳለብን እናውቃለን። ከሁሉም ኢትዮጵያውያን ጋር ተሰልፈን መንግስት እንቀይራለን የሚል መልእክት አስተላልፏል። እሱን እንመለከተዋለን። አብራችሁ እንድትቆዩ አክብሮት እንጋብዛለን። አማን እንደምናል? ሰላም መርሻ፣ እንዴት ነህ? አለን። በቅድሚያ አጀንዳ ያደረግነው የዛሬው ምርጫ ጋር በተገናኘ ጠቅላይ ሚኒስትሩ ያስተላለፉት መልእክት ነው። እነሱ ሁለት አንኳር ጉዳዮችን እንመለከታለን። በዋናነት ምርጫውን ለማደናቀፍ ተረካቢ ጥላቶች ናቸው ያሏቸው ኃይሎች የገዟቸው ኃይሎች ሙከራ አድርገዋል የሚል ነው። ሁለተኛ ደግሞ ወደፊት ፓርቲያቸው ቢመረጥ የኢትዮጵያ ሕዝብ ትልቁ ዋና ቀዳሚ አጀንዳና ጥያቄ የሆነው ሰላምና ጸጥታ ጉዳይ እንዴት ይፈቱታል የሚለው ጉዳይ ነው። እሱ ላይ በሰጡት ማብራሪያ ሰላም በአንድ ወገን ብቻ አይመጣም፣ ነገር ግን በእኛ በኩል ከዚህ ቀደም እንዳደረግነው በሰላም የሚመጡት እንቀበላለን፣ ይቅርታ የሚያስፈልገውን ይቅርታ እንላለን የሚል ነገር ተናግረዋል። እዚህ ጋር ጀኒውን የሆነ የፖለቲካ ዲያሎግ ድርድር የሚለው ጉዳይ ጠቅላይ ሚኒስትሩ አላነሱትም። ነገር ግን ብዙዎች የሚሉት የኢትዮጵያን የፖለቲካ ምስቅልቅል ከምርጫ ባሻገር በፖለቲካ መግባባት ድርድር መፍታት ያስፈልጋል፣ መፍትሄውም እሱ ነው የሚባል ነገር አለ። እሱን እንመለከታለን። በቅድሚያ ጠቅላይ ሚኒስትሩ የታሪካዊ ጠላቶች ምርጫውን ሊያደናቅፉ ነበር፣ እሱን አከሸፍን ብለዋል እና ይህን ጉዳይ እንዴት ትመለከተዋል? አመሰግናለሁ መርሻ። እንግዲህ ምርጫ 7ኛው አገራዊ ምርጫ ዛሬ እየተካሄደ ነው ያለው። አይ ቲንክ ማታ ላይ ነው የፕሮግራማችን የሚወጣ። ስለዚህ ተካሂዶ ውጤቱ ወደ መታወቅ ሲገባ ነው እንግዲህ የኛ አየር ላይ የምንውለው። እስቲ የዘንድሮ ምርጫ ምንድን ነው? ወደ ጠቅላይ ሚኒስቴሩ ከመሄዳችን በፊት ምርጫውን አስመልክቶ ያስቀመጡት ሀሳብ የወደፊት ነገሮችን ድርጅታቸው ወይ ደግሞ ፓርቲያቸው አሸናፊ ሆኖ የሚወጣ ከሆነ እንዴት ነው የሰላም እጦትን ሃንድል የሚያደርጉ የሚለውን ጉዳይም አቅጣጫዎች የሰጡበት ነገር አለ። እሱን ከማየታችን በፊት የዘንድሮ ምርጫ ምንድን ነው ከዚህ በፊት ከለመድነው ምርጫ ለየት የሚያደርጉ የሚለውን ነገር አንድ ሁለት ነጥቦችን ላንሳ። የመጀመሪያ እንግዲህ ዘንድሮ ምርጫ ትግራይ የሚባል አንዱ የኢትዮጵያ ፌዴራል ክልል ለሁለተኛ ጊዜ ምርጫ 1987 ተካሂዷል፣ 92 ተካሂዷል፣ 97 ተካሂዷል፣ 2002 ተካሂዷል፣ እንደዚሁም ደግሞ 2007ም ተካሂዷል። ምርጫዎቹ ምን ነበሩ? ምን የዲሞክራሲ ጽንሰ ሀሳብ የሚያሟሉ ናቸው ወይስ አይደሉም? እንዴት ነበር የሚለውን ለጊዜ እናቆየውና ነገር ግን አንድ ግን ጭብጥ ማየት የምንችለው ነገር ሚኒመም ሁሉም ኢትዮጵያ ውስጥ ያሉ ክልሎች ውስጥ ያሉት ቦታዎች የምርጫ አካል ሆኖ ወይ ደግሞ ፌዴራል መንግስቱ ባቋቋመው ምርጫ ቦርድ ስር ስኬጁሉን ተቀብሎ ምርጫ የሚያካሂዱበት ሂደት ነበረ። አሁን ግን ለየት የሚያደርገው ለሁለተኛ ጊዜ የትግራይ ክልል ከፌዴራል ምርጫ ቦርድና ፌዴራል መንግስት ከሚያዘጋጀው አገራዊ ምርጫ ውጪ የሆነበት ምርጫ ነው ማለት ነው የአሁኑ ምርጫ። ሌላ ዩኒክ የሚያደርገው ነገር በጦርነት እንግዲህ በኋላ እንሄድበታለን። ፊልድ ማርሻሉም ያነሱት ነገር አለ፣ ጠቅላይ ሚኒስቴሩም ያነሱት ነገር አለ። ምርጫውን በዚህ ደረጃ ለማደናቀፍ ተብሎ ከተቀመጡት ውስጥ አንዱ የጦርነት የትጥቅ ትግል ስትራቴጂ ነው የተወሰደው ነገር። በሬ ላይም በሚታይ ሁኔታ በኦሮሞ ነጻነት ሰራዊትና በፋኖ ሰፊ የሆነ ጦርነት የተከናወነ ምርጫ ነው ማለት ነው። ለምን እንግዲህ የ87ቱ አንዳንድ ቦታዎች ላይ ቢኖሩ እንኳን ነገር ግን በዚህ ደረጃ መጠኑ ሰፊ በሆነ ሁኔታ መንግስት አምኖ በሚናገሩ ደረጃ በጦርነት የታጀበ ምርጫ አልነበረም። ከዛ በኋላ በዛ ልክ ስላልሆነ ማለት ነው። ሌላኛው ሶስተኛ ነገር አገር ውስጥ የሚንቀሳቀሱ በትጥቅ ትግል የሚያምፁ ኃይሎች የመንገድን መዝጋት አዋጅ አውጆበት የተከናወነ ምርጫ ነው። ክልሎችም ዘግተዋል። በነገራችን ላይ ጋምቤላ ክልል ሙሉ በሙሉ፣ ቤኒሻንጉል በተወሰነ በከፊል፣ ሲዳማ ክልል፣ ደቡብ ኢትዮጵያ ያሉ ሌሎች አካባቢዎችም እንደዛ ነገሮች። ስለዚህ መንግስትም የመንግስት አማጺ የሆነ ኃይልም መንገድ እንዲዘጋ
ያወጀበት ብለን ብንወስደው ለምን ጋምቤላ አንዱ ፌዴራል መንግስቱ ስር ኢንኮርፖሬሽኑ ካሉበትና ብልጽግና ፓርቲ ከሚያስተዳድረው ቦታ ውስጥ ስለሆነ ልክ ኦሮሞ ነጻነት ሰራዊትና ፋኖ እንዳወጀ ሁሉ መንግስትም አንዳንድ ቦታዎች ላይ መንገድ የመዝጋት መንገዶች እንቅስቃሴ እንዲቆሙ አውጆ ያካሄደ ምርጫ ነው ማለት ነው። ይሄ ዩኒክ የሚያደርገው ከዛ ውጪ ዩኒክ የሚያደርገው ምርጫ ቦርድ ባስቀመጠው ቁጥር መሰረት 54 ሚሊዮን ኢትዮጵያኖች ምርጫ ለመምረጥ የተመዘገቡበት የምርጫ ሂደት ነው ማለት ነው። ይህን ቁጥር ምናልባት ከዚህ በፊት ከተካሄደው አይ ቲንክ 2013 38 ሚሊዮን ነው አክቹአሊ እና ከዛ አንፃር ብታይ ከፍተኛ የቁጥር ልዩነት ያለበት ምርጫ ነው ማለት ነው። አማን ከምርጫ ቁጥር ጋር በተገናኘ ምርጫ ቦርድ እንግዲህ 54 ሚሊዮን ነው የተመዘገበው ብሏል። የኮሚኒኬሽን ሚኒስቴሯ እናት አለም መለስ ደግሞ አልጀዚራ ላይ ትናንት ማምሻውን ተለጥፎ ያየሁት አንድ በሳቸው ስም የወጣ አርቲክል ላይ 57.2 ሚሊዮን ይላል። ኦልሞስት የ3.2 ሚሊዮን በላይ የመራጮች ልዩነት አለው። ይሄ ከየት መጣ የሚል ጥያቄ ተፈጥሮ ብዙዎች ሲነጋገሩበት አይቻለሁ። እንግዲህ ምርጫ ቦርድ ኦልሬዲ የምዝገባ ጊዜው አልቆ ከተዘጋ በኋላ ይሄ ነው ያለኝ የመራጭ ምዝገባ ብሎ ካለ በኋላ የ3.2 ሚሊዮን ምናልባትም የጎረቤቶቻችን ሀገር ዜጎች ቁጥር የሚያክል እንደውም ከአንዳንዶቹ ከጅቡቲ በ2-3 እጥፍ የሚበልጥ አይነት ነገር ቁጥር መምጣቱ በራሱ ጥያቄ ፈጥሯል። በነገራችን ላይ የቁጥር ጉዳይ ካነሳ እንግዲህ የቁጥር ጉዳይ ከተነሳም ሊተማመን የሚችሉበት ፓርቲዎችም መንግስትም ሊተማመን የሚችለው ምርጫ ቦርድ በሚያቀርበው ቁጥር ምናልባት እንግዲህ አሁን ያልከኝ ሴትዮ ሚኒስቴር ይህንን ቁጥር እንግዲህ ወይ በድርጅት በኩል ወይ ተሳሳተ ወይ ከይታ ያመጡ የሚል ጥያቄ ያስመጣል። ነገር ግን ምርጫ ቦርድ የሚለው ቁጥር ነው። ለምን ለነሱም ቁጥር ሊነግራቸው የሚችለው ምርጫ ቦርድ ኃላፊነቱም ይሱ ነው። አዎ ተፎካካሪዎችም ብልጽግና አንዱ ተፎካካሪ እንደመሆኑ መጠን ከዛ የሚሰጠውን ቁጥር ነው ይዞ መነሳት ያለበት። ወይ በግሉ ሊቆጥር የሚችልበት ሁኔታም የለም። ስለዚህ ወይ ምናልባት እንግዲህ አናቆም ከየት እንደመጣ ወይ ምርጫ ቦርድ በኋላ ይውል ባይዘው ምርጫ ላይ በጣም ቬሪ ፈንዳሜንታል ነገር ምንድነው መሰለኝ። ለምሳሌ ኤክስ የሚባል ምርጫ ጣቢያ ላይ 1000 ሰው ተመዝግቦ ከሆነ ምርጫ ድምጽ ሲሰጥ ይቆጠራል። ለምሳሌ 760 ሰው ወይ ደግሞ 800 ሰው ድምጽ ቢሰጥ እዛ ኮሮጆ ውስጥ የምታገኘው 800 ወረቀት ነው። 801 ወረቀት ከተገኘ ኢንቫሊድ ነው እዛ ጋር ነው። ግን አሁን እንደዚህ አይነት ቁጥር ልዩነቶች የሚመጡ ከሆነ እኔ ያለ ሊስትና አሁን ለምሳሌ ብልጽግና የሚጠብቀው አንተ እንዳልከኝ ከሆነ 57 ሚሊዮን ምናምን ሰው ነው መራጭ አለ ተመዝግቧል ብሎ የሚጠብቀው ማለት ነው። ምርጫ ቦርድ ደግሞ 54 ከሆነ ምናልባት የመራጮች ቁጥር በዚያውን በሚትለኝ መንገድ ከሄደ 55 ከሆነ ቶታሊ ኢንቫሊድ ነው ማለት ነው ምርጫው የሚሆነው ማለት ነው። ምርጫ ቦርድ ከሚያውቁ ውጪ ተመዝጋቢዎች አሉ 3.2 ሚሊዮን ተመዝጋቢዎች ይሄ ስለዚህ ይሄ ከየት እንደመጣ እዛው ምናልባት ሚዲያው መጠየቅ ነበረበት ይታወቃል። የኦፊሻሊ ዲክሌር የተደረገ ነገር ስለሆነ 54 ሚሊዮን ገደማ ሰዎች መመዝገባቸው ምርጫ ቦርድ የሚያውቀው ይሄን ከሆነ የብልጽግናው ቃል አቀባይ 57 ሚሊዮን ሰው ነው ካሉ 3 ሚሊዮን ከየት አመጡ የሚለውን ነገር ወይ ደግሞ ምርጫ ቦርድ ማቆን ሰው አስመዝግባችሁ ይዛችኋል ወይ የሚል ጥያቄ ማንሳት ነው። እኛ ቢሆን ይሄን ጥያቄ ነው የምናነሳው አይደል? ሚዲያውን በዛ ደረጃ ጥያቄዎችን ማንሳት ነበረበት። የቁጥር ስህተት ከሆነ እዛው ማስተባበያ እንዲሰጡበት ማለት ነው። እንግዲህ ይህንን ነገር ሁሉ ካነሳም በኋላ ምርጫው ኦልሬዲ ተከናውኗል። አሁን ምርጫውን በተመለከተ ጠቅላይ ሚኒስቴሩ ምንድን ነው ያሉት? የሰጡት ፍንጭ በጣም ወሳኝ ነገሮች አሉ። አንደኛ ይሄ ምርጫ ለማደናቀፍ ታሪካዊ ጠላቶች የሚቻላቸውን ሁሉ ሄደዋል የሚል ነገር አንስቷል። እስቲ ይሄ የገዟቸውን ኃይሎች አሰማርተዋል ምን ማለት ነው ብሎ ነገር እስቲ ትንሽ እናብራራ እስቲ። ሰሞኑን አይቴ ከሆነ እዚህም ያም ተነጋግረንበታል። ሱዳን ላይ የሆነ ፖለቲካ ኃይሎች ተሰባሰቡና ጽምዶ በሚል ሱዳን ሰዎችን አሬንጅ አድርጎ ፍላይትም ቆርጦላቸው ሆቴልም ይዞ የኪስ አበልም ከፍሎ አሰባስቧቸው ነበር። ሱዳን ለምንድን ነው የኢትዮጵያን ፖለቲካ ኃይሎችን ሊያሰባስብ የሚችልበት? ሰዎቹም አልካዱም። ዛቴ እንዲያደርጉት የሱዳን የወሬ ከተማ ከንቲባ ነው መድረኩን ያመቻች የሚል ነገር ነው መጣ። አሁን እቺን ሰበዝ ይዘ ሲታይ ከሱዳን ጀርባ የአልቡራን ደጋፊዎች ናቸው። የአልቡራን የሚቆጣጠረው ቦታ ነው ይሄን ነገር ያደረጉት። አልቡራን ከየት አምጥቶ ነው ነገር ውስጥ የገባ የሚለው ነገር በግንባር ቀደምነት አልቡራን ተደግፎ ያለው በግብፅ ኃይል ላይ ነው።
ስለዚህ ግብፅ የኢትዮጵያ ጉዳይን ልትፈተፍት በእነ ሱዳን በኩል እጇን ዘርግታ የገባች ነው። ግብፅ የኢትዮጵያ ታሪካዊ ጠላት ነች ወይስ አይደለችም ብል ጉዳይ ላይ አንዳንድ ሰዎች ኢትዮጵያ መንግስት የሱዳን ጉዳይ ውስጥ ገብቶ የራሱ ጥቅም ለማስከበር ሲሄድ ልክ እንደ ወራሪ ልክ እንደ አጥፊ ነው የሚታየው። ግብፅን ግን ሱዳንን ተጠቅማ በዚህ ደረጃ የኢትዮጵያን ጉዳይ ውስጥ ጉዳይ ለመፈትፈት ግን ስትሄድ ፍትሐዊ ነገር ነው የምትሰራው። የነፃ አውጪ ተባባሪ ነች እሷ። ይሄ አንዱ መታየት መቻል አለበት። ውጭ ኃይሎች ሲባል እነማን ናቸው? ታሪካዊ ውጭ ጠላቶች ሲባል እነማን ናቸው? የሻዕቢያን ጉዳይ ማንሳት ይቻላል በዚህ ጉዳይ ላይ ማለት ነው። ሻዕቢያ ምንድን ነው እያደረገ ያለው? በየቀኑ ስንቅም ትጥቅም ለውሃትም ለፋኖም ለሸኔም ይታገላሉ ለሚሉ ኃይሎች ሁሉ እያቀረበ ያለው ምንድን ነው? ሻዕቢያ መንግስት ሊያደርግ የፈለገው ካልክ ወዴት እንመለሳለን? እቺ ምርጫ አደናቅፈን ህጋዊ መንግስት የሌለበት ሁኔታ ፈጥረን ከዛ በኋላ ሁላችንም እኩል ነው የሚል ከዋት አካባቢ ስጮ ነበር። እርግጥ አልተኮሱም። ዛሬ ተኩሳሉ ነገ ተኩሳሉ ሲባል እነሱ የመተኮሱን ጉዳይ ረስተው አሁን ሌላ ሲቹዌሽን ውስጥ እንደገቡ ነው ምንጮች የምንሰማው። ባለን ቦታ ላይ እንደራደርና የምታጸኑልን ከሆነ አንዋጋም በሰላም መኖር እንችላለን የሚልም ሀሳብ እያቀረቡ ነው የሚል ነገር እየተሰማ ነው ያለው። ግን መጀመሪያ ነጥቦ የነበረው ኢትዮጵያ ውስጥ የሚንቀሳቀሱት ማንኛውም ኃይሎችን አግዘን ምርጫ እንዳይከናወን። ምርጫ ማለት ምንም አይደለም እኮ ብቻ መንግስት አንድ ህጋዊ መንግስት እንዳለ ያረጋግጣል። መንግስት የሚፈልገው እሱ ነው። በኋላም እናነሳለን። አንድ የሆነ አርቲክል ዋዜማ የምትባል ሬዲዮ ላይ ወጥቷል። ምርጫው ምንድነው ሊይዝ ይችላል? ችግር ይፈታል ወይስ የመንግስትነትን ሊያራዝም ይችላል? መንግስት ቀጣይ 5 ዓመትን ሰኪውር ያደርጋል ወይስ ምን ነገር ተነስቷል? ቱ ዘ ሚኒመም እነሱ የሚፈልገው የነበረው ነገር እቺ ምርጫ ከተካሄደች በኋላ ህጋዊ መንግስት ስላለ ይህ ምርጫ እንዳይካሄድ በተቻለ ሁሉ ነገር አደናቅፈን መንግስት የለም የሚለው ነገርና ከዛ በኋላ ጫና የሚፈጥሩልን ለዓለም አቀፍ ማህበረሰቦች መንግስት እንድንሆን ሁላችንም በትብብር ውስጥ ያመጡናል ማለት የስልጣን ጥያቄ ነው። ብዙ ጊዜ ነገር ያለው መቼም አንዳንድ ሰዎች የዋ ሰዎች እነዛ ሰዎች ሲመጡ ልክ ዲሞክራሲ ሞልቶ የሚፈስ ሰዎች በቃ እንትን የሚሆኑ ምናምን አድርጎ ያስባሉ። እንደዛ አይደለም ያውልን። እኛ እንኳን በእድሜያችን ካየነው ልምድ ተሞክሮ አንፃር የሆነ ቡድን አደራጅቶ መጣል ከዛ የግል ዘረፋና የግል ስልጣኑን ነው ኮንሶሊዴት የሚያደርገው። ኢትዮጵያ ህዝብ እንደዚህ ወደዚያ ሽግግር ለማምጣት መጀመሪያ ማህበረሰቡ መንቃትና ፖለቲከኞችን እንደፈለገ ማድረግ የሚችልበት መንገድ ፖለቲከኞች እንደፈለጉት የሚያደርጉ ማህበረሰብ ከዛ መውጣት ነው መቻል ያለበት እንጂ ዛሬ ክላሽ እየገባ ጥቅሙ ነው ለመዝረፍ ነው። ሌላ ምንም አባርገኝ በእርግጠኝነት ይመናገራል። ኤክስ የሚሆን ዋይ የሚሆን ተደራጅቶ እኔም ስልጣኑን ይዛሉ ከዛ ሀብቱንም ባንኩንም ይዛሉ የሚል አማርኛ ነው እንጂ አሁን የሚነገረው ስለ ህዝብ እንደዚህ ሆነ ህዝብ እንደዚህ ሆናል ምንም የሚሆን ነገር የለም። ከዛ በኋላ ማለት ነው ማንም ህዝብ ኮዝ ያለው የለም። ኮዝ ሽፋን ነው ሲመጣ ግን ደንበኛ አምባገነን ነው የሚሆነው። የግል ጥቅም ነው ደንበኛ የግል ጥቅም በቃ ነክሶ ቁጭ ልልሃል። አየን እኮ እኛ አሁን በህይወት ተሞክሮ የባለፉ 20 ዓመታት ያየሁት ይሄንን ነው። ተደራጀ ምን ያለ መጨረሻ ላይ በቃ የራሱን አንድም የህዝብን የዛሬ ዓመት ነበር የህዝብ ጥያቄ ዛሬም አንድም ጫፉ ጋር የደረሰ የለም። ስለዚህ የህዝብ መንቃት መቻል አለበት። እኔ ማደንቆ የትኛው መሰለ ህዝብን ለማንቃት የሚሰራ ኃይል ካለ ህዝብ ማንኛውም የመጣው ለትክሻው ላይ የሚወጣ ካው የፈለገ ማውረድ የፈለገ ማውጣት የሚችል ይሄ መብት እንዳለው አምባገነኖችን የሚያነክስ ህዝብ ከዚህ አይነት አመለካከት ሜንታል ቲንኪንግ መውጣት ካስካልቻለ ድረስ ምንም አሁን እንዳልኩ ነገር ነው የሚሆኑ። እዚህ ሲባል እንግዲህ እነዚህን ሁሉ አደራጅቶ ያመጣ የነበረው በትክክል ያየነው ጉዳይ ነው። ሁለተኛ ሰላም ጉዳይ በተመለከተ ያነሱት ነጥብ አለ። ግን እዚህ ጋር አሁን በጣም ብዙ ጊዜ ትልቁ ጠቅላይ ሚኒስትሩ ዛሬ ብቻ አይደለም ከዚህ ቀደም የውስጥ ባንዳዎች የውጭ ባዳዎች ምናምን የሚል ነገር በመንግስት ባለስልጣናት ጀነራሎች በኩል የሚነገር ነገር አለ። ኦቤስ ነው ኢንተርናሊ ችግርክን ካልፈታህ በውስጥ ከተከፋፈል ከተቧደንክለት ኦቤስ ነው የቅርብም የሩቅም አንተን ማዳከም የአንተ ተገዳዳሪ መሆን የሚፈልግ አካል እጁን ያስገባል። ምንም የሚካድ ነገር አይደለም። ግን ኤቭሪቲንግ ኤክስተርናላይዝድ ማድረግ ሀገር ውስጥ ያለውን ነገር በቃ ምንም እንደሌለ ምንም እንዳልተፈጠረ አዳፍነህ ሪሊ ሁሌ ኤክስተርናላይዝድ እያደረግ የት ነው የምትደርሰው? አሁን ይመስለኛል ጠቅላይ ሚኒስትሩ በይፋ ባይገልጹትም በፕሮፓጋንዳ የኢትዮጵያን ሕዝብ
በምርጫው ላይ እምነት እንዳይኖሩ ለማድረግ ሙከራ ተደርጓል ብለዋል። እንግዲህ ዓለም አቀፍ ሚዲያዎች በስፋት በተመሳሳይ ጊዜ የሰብአዊ መብት ተቋማት ይዘውት የወጡትን ዘገባ ይመስለኛል። እንግዲህ እነዚህ ሚዲያዎች ኢንተረስት የላቸው ማለት አይደለም። ሁሉም የተነሳበትን ሀገር ኢንተረስት ያስተጋባል፣ ግልጽ ነው። ግን ደግሞ ኢትዮጵያ ብትታመስ፣ ኢትዮጵያ ብትፈርስ ሁሉም ዓለም አቀፍ ማህበረሰብ ሁሉም ሚዲያ ይፈልጋል ማለት አይደለም። አንዳንዴ ጄኒውን የሆኑ ነገሮች የሚነሳባቸው ነገሮች ሁሉ አሉና እነዚህ ከዚህ አንጻርስ እንዴት ነው የምትመለከተው? በሁለት እንክፈለው። የሚዲያን ጉዳይ ካየን እኔ በወዘዌ ቅድም ብያለሁ፣ ባለፈው 20 ዓመታት አክቲቭሊ እዚህ ሀገር ውስጥ የሚደረገውን ፖለቲካ መከታተል ችያለሁ። የ2007 እና የ2002 ምርጫ አወዳሽ የነበረ ጋዜጠኛ ዛሬ ተንታኝ እናንተን ሆኖ አሁን ያለው ምርጫ የሚቃወምበትን ሂደት ምን ሞራል ከየት አመጣ? ይሄ የወገንተኝነት የግለሰብ ጥቅም ካልሆነ በስተቀር አብዛኛዎቹ አሁን የምናያቸው ሚዲያ ላይ እንዴት አድርጎ ይህንን በጣም ሊያበሻቅጡ ሞክሩ ሰዎች ትላንትና 2007 የወያኔ ያን መሰለ አሳፋሪ ምርጫ ሲያካሄድ አወዳሽ የነበሩ ሰዎች ናቸው። አሁን ከዚህ ሰውዬ እኔ አልሰማም። ለምን ደግሞ አልሰማው መሰለ? ትክክለኛ ቅድም እንዳልኩ ማህበረሰብ ነቅቶ ፓርቲዎች ተደራጅቶ ቆይ ልጨርስና አይደለም ጠይቀኛልና ልመልስ። ሚዲያን የመሰረቱ ግለሰቦች ስለሆኑ ነው። ግለሰቦች ሚዲያን በራሱ አይደለም በቅሎ ተቋሚ ሆነ ሚዲያ አለ እንደ ኢትዮጵያ ውስጥ ውጪም ያለ ተቋሚ ሆነ አለ። ግለሰቦች አይደል ሰብስበው ወይ ሁለት ሆነ ወይ አንድ ሆነ አይደል መሰረቱት። የግለሰቦችን ተረስት ነው የሚያስተጋባው። በዛ ሂደት ላይ የነበሩ ሰዎች አሁን እዚህ ጋር መጥቶ ይህንን በጣም ሰይጣንና ጥቁር የሆነ እናንተናሩ ጭራቅ አድርጎ የሚያቀርቡ እንደው እፍረት ለራሳቸው ነው። ለምን እኛ የነቃ የሚያውቀው ሰው ለምን እንደሚጮው ይገባናል። የጥቅም ጉዳይ ነው ማለት ነው። ትላንትና እነሱ ደጋሽ እነሱ ቤተሰቦቻቸው ዘራፊ ምናምን ስለነበረ አሁንም የሚያነሳው ቅድም ያልኩ ነገር አለ። ሁሉም ከራሱ ጥቅም አንጻር የሚጮውን ህዝባዊ ሊያስመስል አይገባም። እኔ ህዝብ ጥያቄ የለም እያልኩ አይደለም። እኔ ህዝብ ጥያቄ ከፈልኩትን ዋጋ አውቃለሁ። ህዝብ ዛሬም እንደዚህ መሆን የለበትም። እኔ አምናለሁ። ግን መፍትሄው አሁን በምንለው መንገድ አይደለም። ማህበረሰቡን ማንቃት ነው። የነቃ ማህበረሰብን ለመፍጠር ሲሰራ ነው እንጂ የሆነ አንተ ቡድኖች ስነኩብህ ጥቅማቸው ስነካ አንተ ጥቅም ስነካ ሁሉን ነገር ጭራቅ አድርገህ ትላንትና የጭራቆች ንጉስ የነበረ ምርጫን ስታወድስ ነበርኩ። በምን አፍ ነው የምትናገረው? እኔ ስም መጥራት እኮ ይቻላል እኮ ስናገሩ ራሱ ማለት የት ነበሩ? እንደዛ መጫወቻ አይነት ምርጫዎችን ቅድም እንዳልኩ 800 ሰው ነው እዚህ ኮሮጆ ውስጥ መገኘት አለበት ሲባል 1600 እኮ ነው ሲገኝ ነበሩ። ቀኑን ሙሉ የወያኔ ካድሬዎች እንደዚህ ወጥፉ ብሎ ማለት ነው። እንደዚህ አይነት ነገሮች ለዚህ ደብል ስታንዳርድ መሆን የለብህም። እሱ ይሄንን ነው የምልህ። ሁለተኛ ጠየቀኝ ጅምላ ፍረጃ እንዳይሆን ኢንተርናሽናል ሚዲያዎች ቅድም እንዳልኩት አንተም እንዳልከው የራሳቸው ኢንተረስት ይኖራቸዋል። እሱን አይደለም ግን ደግሞ ቢሃይንድ ከኢንተረስት ባሻገር አንዳንድ ጊዜ እውነት የሚታይበትም አጋጣሚ አለ። ማለት ሁሉም ሚዲያ ኢንተረስቱን ብቻ አስተጋብቶ በቃ ኢትዮጵያ ለምሳሌ ብዙ ሀሳቦችን ሲንጸባረቁ አይቻሉ ኢንተረስት እንዳላቸው ሁላችንም እናውቃለን። ግን ደግሞ ኢትዮጵያን ለማፍረስ ለመበተን ምናምን ሁሉም እንደዛ አይደለም። እንደውም ዚስ ታይም እውነቱን ለመናገር ስፔሻሊ በኢሮፓ አካባቢ እንደ አሜሪካ ያሉ ሀገራት ኢትዮጵያ ስቴብል እንድትሆን ነው የሚፈልጉት። የሪጅኑ አንከር ስቴት ሆና ለእነሱ አጋር እንድትሆናቸው እንጂ ከዚህ የባሰ ቀውስ ውስጥ እንድትገባ ፍላጎት የላቸው። በነገራችን ላይ ማለት ይሄ በፎሬን ፖሊሲ እንትናቸው ይፋ ያደረጉት አቋማቸው ጭምር ነው። ገባ? አሁን የኛ የሀገራችን ቅርብ የሆኑ ወይም ታሪካዊ ጥላት የምንላቸው ሀገራት እንደዚህ አይነት ኢንተረስት ሊኖራቸው ይችላል። አሁን አንተ ያልከው ነገር ለምሳሌ የምርጫው ራሱ በደንብ እኮ ከዚህ ቀደም የነበሩትን ጭምር ሪፈር አድርገው የሚያነሱ ዘገባዎች አሉ። አሁን ከወጡት ኢንተርናሽናል ሚዲያዎች ላይ ስትመለከት ኢትዮጵያ ውስጥ ይሄ የዲሞክራቲክ ወይም ደግሞ ፐብሊኩ ትረስት አድርጎት የተካሄደ ምርጫ ለማለት የሚያስችል አይደለም የሚል አይነት እኮ እንትን አላቸው። አክቹዋሊ የትናንቱንም ስላነሳ ብዬ ነው። ይኸውልህ እሱ ጋር እኮ ተስማማን እኮ። እኔ እኮ ቅድም የሚያነሳውልህ በግል ደረጃ ሚዲያ ስትል በሁለት እንከፍላለን። ኢንተርናሽናል ሚዲያዎችም ቢሆን እኔ አሁን ዛሬ ኢንተርናሽናል ሚዲያ ስለ ኢትዮጵያን ስናገር ገለልተኛ ነው ብለን ወስደን ትላንትና ግን ምንም ባልተፈጠረበት ኤኤፍፒ የሚባለው ነው የኦሮሞ ነጻነት ሰራዊት ኮማንዶ አዲስ አበባን ከቧል ያለም ማለት ነው። ይህን ሚዲያ
እንደው በጣም ገለልተኛ ስለ የጋዜጠኝነት መሪ እንትን የሚለው ምንም አይነት ፍላጎት የሌለው አድርገን ቆይ ፍላጎት የሌለ ለምሳሌ ነው ማነሳለን ምን አይነት ዘገባ ዘግቡ እንደነበረ የምናስታውሰው ነገር ነው አይደል? ያኔ ፌደራል መንግስት ካስተጋቡ ዘገባና ላይ ሰው ከሰጡት አንፃር አይደለም ፌደራል መንግስት አይደለም ሚዲያዎቹንም ይውል እሱንም ተነጋገር ኢንተረስት እንዳላቸው አዎ በቃ ስለዚህ ለዛ ነው ያልኩኝ እንደው ከውጪዎቹ እንተውና አገር ውስጥ ነበሩ ዛሬ ቅድም እንዳልኩ በግላቸው ይሄን በጣም ጭራቅና ኢትዮጵያ ታይቶ የማይታወቅ ጭራቃይ ምርጫ አድርጎ ላይ ቀርቡ መጡ ሰዎች ትላንትና የባሰ ጭራቅ እነሱ ወገን ሲያደርጉ ድግስ ሲያደርጉ በፍጹም ቅዱስ ነበረ። እንደዚህ አይነት ነገር ጥሩ አይደለም ነው ያልኩ ያለው። እውነተኛ የምታስብ ከሆነ ስለ ዲሞክራሲ ኢትዮጵያ ህዝብ በቃ የስልጣን ባለቤት መሆን አለበት፣ ኢትዮጵያ ህዝብ እሱ በወሰነው መመረጥ አለበት፣ ስለ ምርጫ ቫልዩ ሊኖረው ይገባል የሚለውን ነገር ውስጥ ለመግባት መጀመሪያ ማህበረሰቡን ማንቃት፣ ሁለተኛ ፖለቲካ ተልካሻና መተዳደሪያ ፖለቲካ መተዳደሪያ ያደረጉ ሰዎችን ከፖለቲካ አካባቢ ገለል አድርጌ የሚችሉ የቁስ ሰቀቀን የሌለባቸው የኑሮ ተቀጭ ችጋራቸውን ሊወጡበት ፖለቲካ ሊወጡ የማይፈልጉ ሰዎች ወደ ፖለቲካ እስከና ሐሳብ እንዲመጡ ማንቃት መቻል አለበት። ያኔ የተሻለ ፉክክር ታያለ። ኢትዮጵያ ህዝብ መርጦ በድምጹ በትክክለኛት ሊመርጥ የሚችል አሁን እኮ ኢትዮጵያ ህዝብ ብዙ ነገር እኮ ያስባል እኮ ዲስጮው ያይና አሁን ለዚህ ድምጽ ሰጥቼ አይቷል ኢትዮጵያ ህዝብ ትላንትና የሆነውን ነገር ማለት ነው። ስለዚህ ብዙ ነገሮች ይቀራሉ። እሱን ተች እውነት ከሆነ ማህበረሰባችን እናንቃ እናስተምር። ዜና አፍተር መንግስትን ማንኛውም አሁን ያለ የሚሆን ይመጣ መንግስትን ማስገደድ የሚችል ማህበረሰብ መፍጠር ይቻላል ነው ባይነኛለሁ። በዛ ላይ የሚሰራ ጋዜጠኛ ከሆነ ኤክሰሲው ችግር ውስጥ ስለሆነ አይ ግን ዝም ብሎ ፐርሰናሊና ፓርቲንት ላይ የሚጮው ከሆነ የጥቅም ጉዳይ ነው የሚያስጮው። ትላንት ይጠግብ ነበር ዛሬ አልበላም ነው አማርኛው ነው። ከዛ ውጪ ምናልባት አድሬስ አድርጌ ከሆነ ስለ ሰላም ጉዳይና ስለ ድርድር ጉዳይ መንግስታቸውን ቀጣይ አቅጣጫ ያስቀመጡበት ነገር አለ። ምንድነው ያነሱት? አንድ ቬሪ ኢምፖርታንት ነገር ነው። ከዚህ በፊት እኔም ሳነሳ ነበረው አንድ ወገን ብቻ ሰላም ስለፈለገ ሰላም መሆን የለበትም አለስ አንዱ ወገን ወይ ተገዶ ካልሆነ በስተቀር። ምን ማለት ነው ያነጋገር? መንግስት ተገዶ ከሆነ ሊደራደር ይላል አይደል? ያኛው ወገን በሚፈልገው ጥያቄ ወይ ደግሞ አማጺው ተገዶ ከሆነ ሊደራደር ይላል። አለስ ግን በጣም ኢትዮጵያ ህዝብን ካስቀደሙ ሁለቱም አገርን እያፈረስ ነው፣ ዜጎችን መከራ ውስጥ እያሰቃየን ነው። ስለዚህ በቃን ባለው ነገር እንነጋገር ብሎ ሁለቱ ወገን ሲፈልጉ ብቻ ነው ድርድር የሚደረገው፣ ንግግር የሚደረገው፣ ሰላምም ሊመጣ የሚችለው እንጂ አንደኛው ቄጠማ ስለያዘ አንደኛው መሬት ላይ ስለተንከባለለ የአንድ ወገን ፍላጎት ብቻ ከሆነ ምንም ሊመጣ አይችልም። እዚህ ጋር እሳቸው ያነሱትን ሀሳብ ሼር አደርጋለሁ። ከዛ ውጪ ግን መሆን ያለበት ነገር ማንኛውም ጊዜ ድርድሮች የተካሄዱት ድርድሮችን ብታይ ለምሳሌ ደርግና ወያኔ መካከል ድሮ የሚደረገው በያዙት ስልጣን ልክ መጠን ነው። ለምሳሌ ወያኔዎች ያኔ ራብ ሲከሰት ችግር ሲፈጠር ማህበረሰባቸው በደንብ አድርጎ እነሱ ደጋፊዎቻችን ነው የሚሉ ሰዎች ለዚህ ብቁ ባልሆኑበት እንደፈለጉ ያን ነገር ማድረግ በማይችሉበት ሰዓት ለድርድር በራችን ክፍት ነው መነጋገር እንችላለን ይላል። ደርግ ደግሞ ያኔ አፓራንድ ስለያዘ አያልፈልግም ይላል። ደርግ ደግሞ በኋላ ስዳከመና ወደ እንትን ሲሄድ እንደራደር እስከ መጨረሻ ድረስ እኮ ተስፋዬ ገብረ ኪዳን እኮ መነጋገር ይቻላል እዚህ እኮ ያኔ ደርሶ ለምን ይደራደራል? ያኔ ኦልሬዲ አሸንፈዋል። ስለዚህ ፓወር ባላንሱ ነው የሚወስነው። የመደራደር አቂም ሲጨመር በጨመርክ ቁጥር አንተም ድርድር አትፈልግም ያኛው እስካልተገደደ ድረስ በስተቀር ማለት ነው። ስለዚህ የሀገርና የህዝብ ኢንተረስት ማስተናገድ የሉም በቃ የለም። እንደዚህ ጋማ ብንደርስ ኑሮማ መጀመሪያም ክላሽ አናነሳም እኮ ነው ብዙ ጊዜ ብያለሁ እኮ። የሚገርመኝ ነገር እኮ ክላሽም አናነሳም። ለምን ክላሽ ብዙ ጊዜ ብያለሁ። በክላሽ 100% ከምታገኘው ያለ ክላሽ 50% የምታገኘው ነገር የተሻለ ነገር ይሆናል። አገር ነው የምታደማ። እሱን ስለማናሰላኮ ነው እኮ ምን አይነት አሁን በሚደረጉ ጦርነቶች ምን አይነት ኋላ ቀርነት በራሳችን ላይ የነገሰ እንደመጣ ማለት ነው። ማስላት አይፈልጉም። ለምን ጥቅም ነው። ይሄም ስልጣኑ መልቀቅ አይፈልግም፣ ያኛም ስልጣን ካላገኘው ይላል። ከእንደዚህ አይነት ሜንታል ሴታፕ መወጣት መቻል አለበት። እሱን ነው የማስበው። ለዛ ነው ወይ መገደድ ወይ ልቆ ማሰብ እስካልደረስን ድረስ ምንም አይነት ነገር በምንም ነገር ድርድር የምትለው ነገር ድርድር አማኔ ሁለቱም ተመሳሳይ ፍላጎት እኮ ነው ያለው። እንዴት ይችላል? አይልም። ስለዚህ ነው እኔ የአንድ ወገን ድርድር አንድ ወገን ለሰላም ፍላጎት የሚለው ነገር ያስኬዳል። ሌላው እኮ አልደራደርም ፋኖ ነው ጊዜ የምን ድርድር ነው? አንደራደርም። እኛ ድርድር ማለት 4 ኪሎን ከሰጡን ነው አላለም እንዴ?
ታዲያ እንዴት ነው እንደዚህ የምትደራደር? ይሄ ድርድር ተርም ነው። ይሄ ድርድር አሁን ምንድነው ቅድም ያነሳው ሪፈር ያደረገው የዋዜማ ዘገባ አለ። ምርጫው ሪሊ ኢትዮጵያን ችግር ይፈታል ላይፈታም ነው፣ በተለይ ከሰላምና ጸጥታ ማረጋገጥ አንጻር የሚል ነገር እንግዲህ ጠቅላይ ሚኒስትሩም እያሉ ያሉት እንደ ትናንቱ ዛሬም ይቅርታ እንላለን ብናሸንፍ ዛሬም በሰላም የሚመጡት እንቀበላለን ነው፣ እንደራደራለን፣ ጥያቄዎቻችን እንፈታለን፣ ልዩነታችን እንፈታለን ምናምን የሚባል ነገር ምንም ያሉት ነገር የለም። ምክንያቱም ይሄ ዛሬ ላይ የተናገሩት ነገር በጣም ትልቅ ቀላል እንትን አይደለም። አክቹዋሊ እንዳልከው በታጣቂዎች በኩል ደግሞ ስልጣን የመጨበጥ መንግስትም ስልጣኑ ሆልድ አድርጎ የመቆየት ነው ፍላጎታቸው። በዚህ መሀል ግን ኢትዮጵያ ውስጥ ምርጫ ተካሄደ አልተካሄደ በሚል ነገር የኢትዮጵያን ችግር መፍታት ይቻላል ወይ? ቀደም አንተ ያልከው ነገር በጣም ሙሉ በሙሉ መስማማበት ነው። ፐብሊኩ በፖለቲከኞች ላይ በመንግስት ላይ ስልጣን እስከሌለው ድረስ እነሱ እያሽከረከሩን እነሱ እንደፈለጋቸው እየረገጡን አምባገነን እየሆኑብን እንደፈለጋቸው እየጫኑብን ከሄደ ምንም የምትቀይረው ነገር የለም። ግን አትሊስት ወደዛ ህዝብን የስልጣን ባለቤት ወደ ማድረግ ወይም ደግሞ ህዝብ ይበጀኛል ያለውን በመብቱን ተጠቅሞ መቀየር ወይም ማስቀጠል የሚችልበትን ነገር ለማምጣት አሁን ባለው ሁኔታ ምርጫ የኢትዮጵያን ችግር ይፈታል አይፈታም? እሱ የጸሐፊው ሰብጀክቲቭ ነው፣ ፍላጎት ነው የሚያመለክተው። ከአንተም አንጻር እንመልከተው። እኔ ምንድን ነው መሰለኝ ሚኒመም መንግስት መፍረስ የለበትም ነው። ማንም ይሁን ምንም መንግስት ከፈረሰ አገር ስለሚፈርስ ይሄ መንግስት መኖር ግዴታ ነው። አሁን እዚህ ጋር ነው ብዙ ሰዎች ጋር የምንለያየው ነገር ማለት ነው። አንዳንዱ ችግር የለም መንግስት ስርዓተ መንግስቱ ይፍረስ፣ ስርዓተ መንግስቱ ሌላ ችግር ብቻ የለም። አንተ አሜሪካ ካልኖርክ በስተቀር ወይ ፈረንሳይ ካልኖርክ በስተቀር እዚህ ለሚኖር ሰው መከራ ነው። እኔ አሁን ለምሳሌ አንተ ኡጋንዳ ይፍረስ ብለህ ዛሬ አንተ እዚህ ቁጭ ብለህ ትናገራለህ አንተ ኢትዮጵያ ውስጥ ስለምትኖር። ኡጋንዳ ለሚኖሩ ሰዎች ግን ምንድነው ዕጣ ፈንታ የሚሆነው ነው? እኔ እንደዚህ ፉሊሽ ማይንድ የለኝም። እዛ ጋር ላለው እሱ ቢዝነሱ ለሚቀጥልለት ወይ ደግሞ በመገለባበጡ ውስጥ ቀውስን እየሸጠም ለመኖርም እንትን ላለው ሰው ኢትዮጵያ ስርዓተ መንግስቱ ይፍረስ አልልም። እኔ ቤተሰብ አለኝ፣ አባት እናት አለኝ፣ ልጅ አለኝ፣ ብዙ ነገር እኔ በግል ደረጃ እንኳን ብሆን ማለት ነው ሌላ ሀገር የለኝ፣ የት እሄዳለሁ? እኔ የፈረሰ ሀገር ውስጥ ምን ልፈጠር እንደምችል አይቻለሁ በሌሎች ሀገራቶች። ስለዚህ ምርጫ ደግሞ አገርን ቀጣይነት ያረጋግጣል። ዜን አፍተር ግን ችግሮቻችን እንዴት እናርጎ ነው? ችግሮቻችን ቅድም ያለው ጉዳይ ነው። አንድ ወገን ብቻ ችግርን ለመፍታት አስቦ ችግር አይፈታም። አለስ አይምሮአችን ሰርቶ የሁለታችን የችግር ፈጣሪ ኃይሎች ጭንቅላታቸው ሰርቶ በቃ ከዚህ በላይ ዜጎችን አናሰቃይ፣ አገር አናድማ፣ እስቲ እነጋገር፣ በንግግር እንፍታ ብሎ ፍቃደኛ እኩል መሆን እስካልቻሉ ድረስ ወይ ደግሞ አንደኛው ወገን አንዱን ወገን አስገድዶ የመጨረሻ ድርድር እኮ አለ። ወያኔ ተደራድሮ የለ እንዴ? የመጨረሻ መቀሌ ተከቦ የመጨረሻ ድርድርም አለ እኮ አይተናቸዋል እኮ። በአንድ ሁለተኛ ዓለም ጦርነት ላይ የመጨረሻ ድርድር የእንግሊዞችና የጀርመኖች ጅራኖች መካከል እኮ ተፈራርመዋል እኮ። እንደዚህ አይነት ነገርም አለ የመጨረሻ እንትንም። እሱንም አይቶ ሆኖ አገርን ከማፍረስ አድኖ አገር እንዲቀጥል ከዛ ስርዓት ለውጥም ቢሆን ጫካ ያለውም አምኖ ገብቶ እጁ ሰጥቶ የሚሆን ማንኛውም ነገሮችን ማካሄድ ይቻላል። ጭንቅላታቸው ግን ይስራ ነው። አለስ ግን እኔ ዝም ብዬ እንደ ሞኝ እዚህ ቁጭ ብዬ አገር ይፍረስ አልልም። እኔ እንደዚህ አልልም። ሞኝ አይደለሁም። እኔ ልንገርህ አልልም፣ እንደዚህ አልልም። ውጪ ቁጭ ብሎ ይበል እሱ አገር ስላለው። ጫካ በቃ አገባኝም ብሎ ቢፈርስም ባይፈርስም እኔ ጫካ ኑሮ ያለ ይበል፣ እኔ ከተማ ነው ኑሮ አልልም። እኔ እንደዚህ አይነት ነገር አልልም። እሱ ለዛ ምርጫ አገርን ያስቀጥላል፣ ወደንም ጠላንም አገርን ከመፍረስ ያድናል ባይነኝ። ምን ይታያል? አንዳንድ ዜጋ ከምርጫ ማግስት የኢትዮጵያ ዕጣ ፈንታ ምን ይመስላል? ወዴት የምትሄድ ይመስላል? ያው አሁን ወዳለው ነው የሚሄደው። ምን እንትናለው በቃ አገር ይቀጥላል። በተመሳሳይ አገር ይቀጥላል። ቆይ አይደለም አሁን ኦልሬዲ ችግር ውስጥ ነን። ማንም ድና የማያደርገው ነገር አሁን ያለንበት ችግር የሚሻሻል ወይስ የሚባባስ ምን ይታያል ነው ጥያቄው። ለምን እኔማ ሁሌም እኔ የሚታይህን ነው ቀና ነገር ነው የማስበው። እንዲሻሻል ነው ፈልገው ይሻሻላል ብዬ ነው ማምነው። በፍላጎት ደረጃ ሁላችን አይደለም ይሻሻላል ብዬ ነው ማምነው። እኔ ይሻሻላል። ቅድም እንዳልኩ መንፈስ ቅዱስም ወደ አይምሮአቸው መጥቶ እነዚህ በሁለቱም በኩል የተዋጉ ያሉ ሰዎች ትቶ ከውጊያ የሚወጡበትና ሰላማችን ሊያሰፍኑ ለሚችሉበት ሁኔታ ይፈጠራል ብዬ ነው የማስበው።
እንጂ እንትና አላስብም። እኔ እንገዳደላለን አንዱን ፎቅና አንዱ ፎቅ ላይ ቆመን ተኳኮሳለን ብዬ አልፈልግም። እኔ እንደዚህ አይነት ነገር እውነቱን ልንገሬና ማለት ነው። ለምን ከዛ ውስጥ ምን ማንም የሚያተርፍ ስለሌለ ኤክሰፕት ቅድም እንዳልኩ ይሄንን እኛ አንዱ ፎቅና አንዱ ፎቅ ላይ ቆመን ስንተኳኮስ ውጪ ይሄንን አራግቦ ህይወቱን የሚተዳደር ወይ ደግሞ በእንደዚህ አይነት መንገድ መጥቼ የሆነ ነገር አረጋለሁ ብሎ የሚያስብ እንደ መልካም ሊያስብ ይችላል እንጂ እኔ እናንተ እዚህ ነዋሪ እስከሆኑ ድረስ ምንም ይዞልን አይመጣም። መከራና ስቃይ ነው ይዞልን ይመጣ ነገር ማለት ነው። ገባኝ። ወደፊት መጣው ነገር ሰዎች በጥሩ አይምሮ አስቦ ችግራቸውን ፈቶ በንግግር አድርጎ ሁሉን ነገር ያስተካክላሉ የሚል መልካም ምኞት ነው ያለኝ። ምኞት ነው እሱ። እኔ ጀኑን እንደ ፖለቲካ ተንታኝ ሴናሪዎች እንድታስቀምጥ ነው የጠየቅኩ። አማን ሁሌ ቅድም እኮ አልኩ እኮ ሴናሪውን መደጋገም እኮ አያስፈልግም እኮ። አንደኛ ድርድር ሊፈጠር የሚችለው አንዱ አንዱን ሲያስገድድ ነው ብያለሁ። ይሄ ሊፈጠር የሚችልበት ሁኔታ ሊኖር ይችላል በቆይታ በኋላ ማለት አንዱ አንዱን አስገድዶ ተደራድሮ ችግር ሊፈታበት የሚችለው በጣም ሌስ ላይሆን የሚችለው ብለ የምታስበው ነገር ደግሞ መንግስትን አሸንፎ የሚገባበት ሁኔታ ሌስ ሴናሪዮ ነው የኛው። ለምን በዚህ ዘመን በጣም አስጨናቂና አስቸጋሪ ነገር ነው። ስቴትን በአመፅ አፍርሼ እንትን ብዬ ምናምን የሚለው ነገር በመሳሪያ ገርሽሼ ምናምን የሚለው ነገር እሱ ብዙ የሚሆን አይመስለኝም። ሌላኛው ደግሞ ሙሉ ለሙሉ እንደ ታይም ታይገር ይደመሰሳል የሚልም እሱም ሌስ ሴናሪዮ ነው። ይዳከማል። ትጥቅ ትግል ላይ የሚያካሂዱ ኃይሎች ይዳከማሉ እንጂ ሙሉ ለሙሉ የመደምሰስ ዓለም ላይ ያሉት ጥቂቶች ናቸው የተደመሰሱት ማለት ነው። ይቆያል እንጂ እንትን የሚሉበት ሁኔታው በጣም ሌስ ስለሆነ፣ ስለዚህ እኔ የማስበው ይገደዳሉ። አንዱን አስገድዶ ወደ ድርድር ሊመጣና ወደ ሰላም ሊመጣ ይችላል የሚል ነገር ነው የማስበው። መልካም። ወደ ሁለተኛው ጉዳያችን እንለፍ። ሁለተኛው ጉዳያችን ፊልድ ማርሻል ብርሃኑ ጁላ እንግዲህ ከምርጫው ጋር በተገናኘ የጸጥታ ኃይሎች ከፍተኛ ዝግጅት አድርገዋል፣ ስምሪት ተሰጥቷቸዋል፣ ምርጫውን ሰላማዊ ለማድረግ የሚሉ የቅድመ ዝግጅት መግለጫዎች ሲናገሩ ነበር። ምርጫው እንግዲህ በጦርነት መሀል የሚደረግ መሆኑ ኦልሬዲ የወጡ መግለጫዎች ያመላክታሉ። ፊልድ ማርሻሉም እያሉ ያሉት ምርጫውን ለማደናቀፍ እንቅስቃሴ የሚያደርጉ ኃይሎች ጋር ከኦሮሚያ፣ አማራ ክልል እየተዋጋን ነው፣ ጽምዶ የሚባለው አካልም በዋጋ አካባቢ የወጋን ነው የሚል አይነት መልእክት አስተላልፈዋል። እንግዲህ ቅድም አማን አንተም እንዳልከው የታጣቂ ኃይሎች ኦሮሚያ ክልል፣ አማራ ክልል መንገድ ዘግተናል ብለዋል። እሱ ምን ያክል ተግባራዊ ሆኗል አልሆነም የሚለው ሌላ ጉዳይ ቢሆንም እንግዲህ የክልል መንግስታትን በተወሰነ መልኩ እንደዚ አይነት ነገሮችን አድርገዋል እና ምርጫው እየተካሄደ ያለበትን ድባብና የታጠቁ ኃይሎች አመራሮች እያሉ ያሉትን ያወጧቸው መግለጫዎችና ፊልድ ማርሻሉ ያሉትን መሬት ላይ ካለው ሁኔታ አንጻር ሁለቱም ወገን መሬት ላይ ካለው ሁኔታ አንጻር እንዴት ታየዋል? እንግዲህ ጥሩ ፊልድ ማርሻሉ ያነሱት ነገር አለ። ይህንን ምርጫም ለማደናቀፍ በኦሮሚያም በአማራም የተደራጀ ጦርነት እየተካሄደ ነው የሚል ነገር አንስተዋል። እሱም ብቻ ሳይሆን ደግሞ ጽምዶንን የሚሉ ኃይሎች አንድ ላይ ተደራጅተው በዚህ በዋግ በኩል መጥተናቸው ወደ ትግራይ ተመለሱ የሚል ነገር ነው ያነሱት። እንግዲህ ከዚህ መረዳት የምንችለው በምን ደረጃ ይሄ አንዳንዱ ወገን ይክዳል፣ አንዳንዴ ደግሞ አይ ምን አገባችሁ፣ ቅድም በኋላ እናነሳለን። የፋኖ አመራሩ ዘመነ ካሴ ከማን ጋር እንደምንሰራ ማን ነው የሚፈቅድልን? እኛ የራሳችን እናውቃለን፣ መብታችን ነው አይን ነገር ነው የምነሳ። ይሄ ጥያቄ እኛ የምናነሳበት ምክንያቱ የመርህ ጉዳይ ስለሆነ ነው። አንተ ለኤክስ የሚባል ለአማራ ህዝብ እታገላለሁ ብለህ ከወያኔ ጋራ ተባባሪ ከሆንክ የባዴን ቁጥሩ 2 ሆነ አማራ ልታጠፋው ነው እንጂ አማራ መሰረታዊ ጥያቄ ያለው ወያኔ ላይ ነው። ይህ ሲባል ደግሞ ዝም ብሎ በጥላቻ ምናምን አይደለም የሚወራው። ከዚህ በፊት አማራ የሚባል እያንዳንዱ የትግራይ ኮረብታ የአማራ መቃብር ይሆናል እያሉ መዝሙር አውጥቶ እየዘመሩ የመጡ ሰዎች ናቸው። ማኒፌስቷቸው ላይ ያስቀመጡት ነው። በኋላም መጥቶ በዛ ደረጃ ህገ መንግስቱን አርቅቆ ያወጡት አማራን የሁሉ ዋጋ ያስከፈለና ከዚህ አንጻር ከቲፒኤልኤፍ ጋር ሆነ አማራን ነፃ ልታወጣ የሚችለው ነገር የለም፣ የመከራ ዘመን ታራዝማለ የሚል ካለው ዳታ ተነስተን ነው ጥያቄ የምናነሳው። አይ ለምን ትጠይቁናላችሁ? እኛ ከፈለግን ከበቀለም ከከበደ ጋራም ከሚውልን ጋራ ሆነን እንታገላለን የሚል ነገር ነው የምነሳ። አሁን እንግዲህ የፊልድ ማርሻሉ ንግግር ስታይ ጽምዶ አካል ኖሮት በዚህ በዋግ በኩል ዘምቶብናል፣ በኋላ ስንረፈርፋቸው
ሸሽቶ ወደ መቀሌ ሄዱ፣ ወደ ትግራይ ገቡ አሉ። እንግዲህ ምናልባት የጽምዶ የሚለው ነገር ፕራክቲካል እውነት ሆኖ መሬት ላይ ወርደዋል ወይ? ለምን ይደብቃላችሁ? እንደ መብት ፊት ለፊት መጥቶ መከራከር አይቻልም? ባለፈ አንደኛው ህዝብ ግንኙነታቸው ማነው አስረት ጽምዶ አናቆም የለንበት የሚል ነገር ነው ተናገረው። ዛሬ ደግሞ በሊቀመንበሩ በኩል ደግሞ እኛ ከበደውን ከበቀሌ ጋር ከፈለግነው ጋር እንሰራለን፣ ለምን ትጠይቁናላችሁ? እንደዚህ እናንተ አትመርጡልን የሚል ነገርና በገደምዳሜው ከዋድ ጋር እንሰራለን የሚል ነገር አንድምታ ያለው ነገር ደግሞ መጣ። ስለዚህ አሁን መስራት አለመስራት አይደለም ችግር የለውም እኮ ፖለቲካ እኮ ነው እኮ። ነገር ግን የህዝቡን ጥቅም የህዝብ ጥቅምን ይዤ ወጥቻለሁ ካልክ አሁን የግድ አማራ መሆን ወይ ደግሞ እንትን መሆን አይጠበቅም። ቲፒኤልኤፍ በአማራ ላይ ያለውን አቋም ለመግለጽ ማለት ነው የሚታወቅ ነገር ስለሆነ ማለት ነው። አማራ ሆኖ ደግሞ ቲፒኤልኤፍ በአማራ ላይ የያዘውን አቋም ልክ ነው ብሎ እኮ ሰሩ አሉ አይደል እንዴ? ባለፈው 27 ዓመት ብአዴን የሆኑ ሰዎች ማለት ነው ያ የሚባለውን እኮ አማራን እዛ ባህር ዳር ታውቃለህ? አደባባይ ላይ ታውቃለህ? አማራ እንደዚህ መሳሪያ አስደፍቶት ማለት ነው። ይሄን እኮ አምኖ እኮ ይሄንን አይዲዮሎጂ እኮ ተገብሮ ነበሩ አማራዎች ነበሩ እኮ። እንደዚህ ነው ወይ እንደዚህ ነው ወይ የምትፈልጉት? ዛሬ መሳሪያ ተደፍቷ እንደዚህ ብሎ ያየሁት መስሎ ተደፋ እንደመልሱ ምኑ ያ መሳሪያ አማራ መሳሪያ ተነስቷል። እኔ ያየሁት እንዲምል መሳሪያው ላይ ቀና ላይ ነው ያየሁት። አይ ዛሬ ማለት ስላልከኝ ነው አላ ነው። አይ ሰዎቹን ነው ዛሬም እነዛ ሰዎች ብልጽግናው ነው አሉ ነው። ስለዚህ ይሄን ነገር ተቀብለ ማስቀጠል ትችላለህ። ግን ለአማራ እንደምታናፋ ሳይሆን መከራ ነው የምታመጣ ነው። እኛ እንደ አንድ እንደዚህ የሀገር ጉዳይ ያገባናል ብለው እንደሚያስብ ሰው ለዛ ነው ይህን ትችት የምናነሳው። አሁን ጠቅላይ ፊልድ ማርሻሉ ማነሱ እዚህ ወደ 10 ቦታ ላይ ጦርነት ተከፈተ የሚል ነገር ነው ያነሱት። አንዱ የጽምዶን አካል ያነሱት። ኦሮሚያ ክልል ደግሞ ወደ 17 ቦታ ነው ሲናገሩ ነበሩ። ስለዚህ ኦላና ፋኖ ይተባበራል ማለት ነው። አሁን ኦላና ፋኖ ምንድን ነው ሊያተባበር የሚችለው ሲነግሩን መጀመሪያ ፋኖ መሳሪያ ይዞ የወጣው ኦላ የሚባል ኃይል የአማራን ሲፈጅ መንግስትም ቁሞ ያላስጣለንም ኦላ ሲፈጀን ኦላ ጠላታችን ነው ብሎ ተነሱ። አሁን ደግሞ ተናቦ አብረን ኦላ ጋራ መንገድ እንዘጋለን አብረን እንሰራለን። ምንድነው ይሄ? ለዚህ ነው ቅድም ያልኩ ቅድም ያልኩ ለዚህ አይደለም። አንተ በደንብ ንቁ እንድትሆን የሚፈልገው ነገር ለዚህ ነው። እነዚህ ሰዎች የፕሪንሲፕል የመሪ ሰዎች ናቸው ወይስ ስልጣንና ጥቅም ፈላጊ ነው? ትናንትና እኮ ወለጋ ውስጥ ኦሮሞ ነጻነት ሰራዊት ሰፈራ ጣቢያ ላይ የሚኖሩት ወሎዮችን ሲጨፈጭፍ መንግስት አላስጣለም። ጠላታችን መጥቶ ሲጨፈጭፈን ብሎ መሳሪያ ያነሳ ሰውዬ ዛሬ ተናበን እንሰራለን። አንዱ መንገድ ዝጋ ሲያውጅ አንዱ አብረን እናበባለን። ስለዚህ እነዚህ ሰዎች ለነዛ ለተፈጩት አማሮች ብሎ ነው ክላሽ ያነሱት ወይስ በዛ ስም ተደራጅተን ፖለቲካል ስልጣን ይዘን ሀብትን ነው ሁሉ ነገሮች መያዝ እንችላለን የሚል ነገር ነው? ገባኝ። አሁን አንተም የራስ ምልከታ አለ፣ እነሱም የራሳቸው ምልከታቸው። አንተ የራስ ምልከታ ጨምርበት። አሁን ከመንገድ መዝጋት ጋር በተገናኘ እንግዲህ የፋኖ ኃይሎች ኦልሬዲ ከአርብ ዕለት ይመስለኛል ጀምሮ መንገድ ዘጋን አሉ። የኦሮሞ ነጻነት ሰራዊት ኦነግ ሸኔ ደግሞ ከዛ በማግስቱ ምናምን መንገድ ዘጋዋል። ጋምቤላ መንገድ ተዘጋ አለ። ቤኒሻንጉልም በተመሳሳይ እንደዛ አይነት ነገሮች በመንገድ ከምርጫው ጋር ስላያያዝ ነው። ምክንያቱም ኮንፍሊክቶቹ እየተደረጉ ያሉት ከምርጫ ጋር በተገናኘ ትንሽ ገነን ብለው ስለወጡ መንገዱ መዘጋጆቹም ከምርጫ ጋር ስለተያዙ መንግስትና የታጠቁ ኃይሎችም ተናበው ነው ወይ? ምክንያቱም ጄኔራሊ ነው ማየት ያለብን። በሌላ ፖለቲካሊ አላርገዋል አላደረጉም የምናውቀው ነገር የለም። አይ በጣም አሁን አሳኪ ለምን እንዳሳኪኝ ታውቃለህ? ይሄ እኮ ምን አሁን እዚህ ጋር የሚያዳምጥ እኮ በጣም የበቃ መረጃን እኮ ከዛም ከዚህ የሚሰማ ማህበረሰብ እኮ ነው እኮ በዚህ ደረጃ እንትን ማለት የለብንም። ስንት ሶኮር ኖረ ምርጫው ሊደርስል ዘመቻ እንደሚከፈት የዘመቻው ዋና ዓላማ ምርጫውን ለማደናቀፍ እንደሆነ በይፋ ነው ሲነገር የነበረው አይደል እንዴ? ቆይ በይፋ ነው ሲነገር። አሁን መንግስት ጋምቤላ ክልል ውስጥ ከዘጋ መንገድ ጋር አሁን አንተ ስታገናኘው ትንሽ አይደለም ትንሽ እንትን ሁለቱ ኃይሎች ግን ቀድሞ አማራ ክልል ውስጥ ምርጫ እንዳይቀር ነው ታስበው ተናበብክ እኮ ከተናበብከው እንደው ልብ አንድ ነው ማለት ነው። ልብ አንድ ደግሞ ከሆነ ትላንትና ጠላቴ ነው ብለህ መሳሪያ አነሳ ውሸትን ነው ማለት ነው እኮ። ስልጣን ፍለጋ ነው። በዚህ አጋጣሚ ወደ ስልጣን መውጫ መንገድ ያገኛሉ ብለህ ነው።
እንጂ ትላንትና ለምን መሰለህ ኮዙን እኮ ሲያወሩት እንግዲህ ሚዲያ ላይ ነበር። ቅድም ብያለሁ እኔ ማንም አታለኝ። የሚገርም ነገር በደንብ አድርጌ አመት ኑሬበታለሁ ኢትዮጵያን ፖለቲካ ነኝ። ስለዚህ ኮዝ አድርጎ ተሽሙንሙኖ የመጣው በዚህ መንገድ ነበር። ተጠቃን። ስንጠቃ መንገድ ዝም ብሎ አየን። አጥቂዎቻችን ኦሮሞ ነጻነት ሰራዊት ነው። አብኖችም ስሉ ነበር እኮ በኋላ ከአብን እንትን ብሎ የኛ ባለመሳሪያዎቹ ሲወጡ እነዚህ ዝም አሉ እንጂ ይሉ ነበር ይሄን ነገር። በኋላ ሄድክና ከኦሮሞ ነጻነት ሰራዊት ጋራ ጠላቴ ነው ካልኩ ጋራ አንድ ሐሳብ ይዘ ለአንድ የጋራ ዓላማ አንድ ስትራቴጂ ነድፈ ስትል ወዳጅ መሆንን ገለጽክ ማለት ነው። ችግር የለም ወዳጅ መሆን ይቻላል። ግን እንደዛ ከሆነ ያኮዘ ተፈጠረው ወደ ስልጣን መወጣቀት አስበው ነው እንጂ ሪሊ የህዝብን ችግር ለዛ ነው ቅድም ያልኩ ነው። ብዙዎቹ የህዝብን ፍላጎት የህዝብን ብሶት ለራሳቸው መወጣጫ ነው የሚያደርጉት እንጂ ህዝቡን ከዛ ብሶት ሊያወጡ አይደለም። ያየነው እሱ ነው ያልኩ ነገር ለዛ ነው። በምርጫ መንገድ መዝጋት ነው ግን የነሱን አላይ ማድረግ የምደመደው። ምክንያቱም እንዴት መሰል አሁን አንዱ ታጣቂ ቡድን መንገድ መዝጋት ቢያውጅ ባያውጅ አንደኛው ያውጃል ላያውጅ የሚለው ራሱ በእርግጠኛ መሆን አስችልም። በነገራችን ላይ ከዚህ ቀደም እኮ በየፊናቸው መንገድ ይዘጋሉ አይደለ? መኪኖች ላይ ተኩሳሉ፣ ያቃጥላሉ አይደለ? ሁለቱም ክልሎች ሲቀጥል ደግሞ ይዋጋሉ። ታውቃለህ አይደለ? ኦሮሚያ ክልል እዚህ ወለጋ አካባቢ፣ አዋሳኝ አካባቢ፣ ሰሜን ሸዋ አካባቢ፣ ደራ አካባቢ ሁለቱ ታጠቁ ኃይሎች እርስ በርስ ይዋጋሉ። የሰምቼ አላውቅም። ሰምተህ አታውቅም? ሰምቼ አላውቅም። ሲዋጉ ሰምቼ አላውቅም። አንተን አሁን መረጃ የሰጠኝ ሰምቼ አላውቅም። ውድ ቤተሰቦቻችን የዛሬውን አንድ አፍታ ታሪክ እዚህ ላይ ቆይተናል። ስለ ተከታተላችሁ እናመሰግናለን። ጤና ይስጥልን።